የተሰማውን አሳዛኝ አደጋ ቀዳሚ እናደርጋለን። 31 ሰዎች ሞተዋል። 29 ሰዎች ደግሞ ቀላልና ከባድ ጉዳት ደርሶባቸው ደሴና ኮምቦልቻ ሆስፒታል ነው የሚገኙት። ይሄን መረጃ ለእናንተ ቀዳሚ እናደርገዋለን። 0798 የሆነ አውቶቡስ መነሻውን ደሴ ከተማ ያደረገ ሹፌሩና ረዳቱን ጨምሮ 64 ሰዎችን አሳፍሮ ከደሴ ወደ ኮምቦልቻ ወደ አዲስ አበባ በመጓዝ ላይ እንዳለ ኮምቦልቻ ከተማ ቦርከና ክፍለ ከተማ አረጎ አካባቢ ባልታወቀ ምክንያት ከ100 ሜትር በላይ ርቀት ያለው ገደል ገብቶ 31 ሰዎች ህይወታቸው አልፏል። 6 ከባድ አካል ጉዳት 27 ቀላል አካል ጉዳት የደረሰባቸው ሲሆኑ ቀላልና ከባድ አካል ጉዳት ያለባቸው በኮምቦልቻ ከተማ እና በደሴ ከተማ ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል። አደጋ የደረሰው ከጠዋቱ 12 ሰዓት ከ20 ላይ ከመሆኑ ጋር ተያይዞ ወዲያውኑ ወደ ቦታው ደርሰን አስፈላጊውን ፖሊሳዊ የሙያ አገልግሎት ሰጥተናል። በምንችለው አቅም ነው። ተጎጂዎችን በከተማው በቅርብ በሚገኙ የትራንስፖርት አገልግሎቶች ወደ ሕክምና በአስቸኳይ እንዲሄዱና አስፈላጊው ሕክምና እንዲያገኙ ከፍተኛ ጥረት አድርገናል። ያው ምክንያቱ እንግዲህ አልታወቀም። ለጊዜው ገና ምርመራ ላይ ስላልጨረስ በመቱ ከተማ አንድ ግለሰብ በቅናት የተነሳ የገዛ ሚስቱን ከ10 ጊዜ በላይ በስለት ወግቶ ገድሏታል። ወደ ደቡብ ሱዳን ሊያመልጥ ሲል ግን ተይዟል። ወንጀሉ እንዴት ተፈጸመ የሚለውን በዝርዝር የምትሰሙት ጉዳይ ነው። የግንቦት ወር አጠቃላይ የዋጋ ግሽበት ወደ 13.4% ከፍ ማለቱ ተገልጿል። የኢትዮጵያ ስታቲስቲክስ አገልግሎት ያወጣውን ወቅታዊ ሪፖርትም እንመለከተዋለን። መንግስት በንጽህና መጠበቂያ ምርቶች ላይ የታለመው የዋጋ ቅናሽ በተግባር ባለመዋሉ ምክንያት ጥብቅ የገበያ ቁጥጥር እንዲያደርግ ተጠይቋል። ትሰማላችሁ። በአዲስ አበባ የተዘረፈው ከ33 ሚሊዮን ብር በላይ ዋጋ ግምት ያለው የሞተር ዘይትና መጨረሻው ምንድን ነው? ፖሊስ ንብረቱን በህግ አግባብ ለናሽናል ኦይል ኢትዮጵያ አክሲዮን ማህበር አስረክቦታል። የወንጀሉን አፈጻጸም በዝርዝር እንነግራችኋለን። በመጨረሻም ታዋቂው ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። ሰማኸኝ በለው ወይም ሰሜ ባላገሩ ባደረበት ምክንያት በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸውን የሙዚቃ ስራዎችን ለአድማጭ ተመልካች ያበረከተ ድምፃዊ ነው። በተለይ በባህሉ ዘርፍ በስፋት የሚታወቅ ድምፃዊ ነው። ድምፃዊ ሰማኸኝ በለው ባለትዳርና የ4 ልጆች አባት እንደነበርም ለማረጋገጥ ተችሏል። አርጎ እያለ ትእዛዙን ያወርዳል። ድምፁ የሚስረቀረቅ ካባውን ጣል አድርጎ ያኩራናል። ውብ ባህል ሞልቶናል ይላል። አረንጓዴ ቢጫ ቀይ ጥለት ሆነች ኢትዮጵያን ለብሶ የሚዞር ያደገበትን አባይ ግባ በለው ሲል ያወድሳል። አባይን ቁልቁል እያየ ተው ተመለስ ይለዋል። የተወለደባትን ዋን ባህር ዳር እየተመላለሰባት ያንቆለጳጵሳታል። ወዲያ ከራያዎች መንደር በፍቅር ተለክፎ ዘንጉሎ እንደታቀፈ መጀን በራያ ልጅ ወለላዋ ይላታል። በሰለለ ጉማ አዋራው ይጨሳል። ከኮረብታ ወጥቶ ማዶ ያሻግራል። እንቁለቱን ወርዶ አቅበት ይወጣል። እረኛ መስሎ ከብቶች ይውላል። የግጥምና ዜማ ችሎታው ረምኑን ሰጠ ያስብለዋል። ባንዲራውን ለብሶ ፋሲለደስ ዘልቆ በዳግማዊ ሶኔ እጅ አልሰጥም የሚል እንጉርጉሮ ልዩ ተመስጦ የጥልቀት ደቦት እንስራ ሲል ኮበሌ ሆይ ያለ ወጥቶ ይከተለዋል። ጻዳ ለባሹ መሳሪያውን ታጥቆ ነጠላ ጋቢውን ጣል አድርጎ ከነጎፈሬው የሚታይ አርበኛ ጀግና ወዳሽ ዝናን የሚሸከም ትከሻ ይስጥ ተብሎ በልጅነቱ በአያቱ የተመረቀ እስር የፈተነው 7 አልበም ከ20 በላይ ነጠላ ዜማዎችን አስኮምኩሞናል። የባህል አምባሳደሩ ሰማኸኝ በለው ሹምዬ ሽፈራው አንዳርጋቸውን ዘለቀ የ7 ትውልድ ስሙ ነው ሰሜ ባላገሩ። እርግጠኛ አይደለሁም። ነገር ግን እኔ እስከማውቀው ድረስ ወይዘሮ ገበያነሽ አባተና ሙዚቀኛ ሰማኸኝ በለው 3 ልጆችን በትዳር አፍርተዋል። እንዳልኳችሁ ወይዘሮ ገበያነሽ አባተና ሙዚቀኛ ሰማኸኝ በለው የአንድ ሰፈር ልጆች ናቸው። ባህር ዳር ቀበሌ 3 ኧረ ሰው አለ። አሁን ግን አበዛው በጣም
ያ ታሪኩ ብርሃኑ እርግጠኛ አይደለሁም። ነገር ግን እኔ እስከማውቀው ድረስ ወይዘሮ ገበያነሽ አባተና ሙዚቀኛ ሰማኸኝ ብለው ሶስት ልጆችን በትዳር አፍርተዋል። እንዳልኳችሁ ወይዘሮ ገበያነሽ አባተና ሙዚቀኛ ሰማኸኝ ብለው የአንድ ሰፈር ልጆች ናቸው። ባህር ዳር ቀበሌ 3 ኧረ ሰው አለ። አሁን ግን አበዛው በጣም። ያ ታሪኩ ብርሃኑ